ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን አለን። ዛሬ ይዤላችሁ የመጣሁት ነገር ትላንትና አቡዳቢ ሄጄ ነበረ፣ ኤምባሲ ፓስፖርቴን ለማምጣት ማለት ነው። በሚገርም ሁኔታ ያየሁት ነገር የሚገርም በስማም እንዲህም አይነት መዳሞች አሉ እንዴ እስከሚያስብል ድረስ ማለት ነውና በጣም የሚገርም ማለት ነው። ያየኋት ሴትዮ በጣም የምትገርም ናት። ሁለት እህቶቻችን ናቸው ከኢትዮጵያ ያመጧቸውና ደላሎች ኢትዮጵያ 150 ሺህ ብር ከፍለው ነው ያመጡትና የመጡት። እዚህም ከመጡ በኋላ ደግሞ ሴትዮዋ ከፍላ ነው ከቢሮ እየወሰደቻቸው ማለት ነው። ያው እዚህ ሀገር ዱባይ ላይ ወደ 5000 ብር ወይ 6000 ብር ምናምን ከፍለው ነው ከመክትብ ሰው የሚወስዱትና ያነዛን ልጆች ማለት ነው ወስዳ ቤቷ ስራ አስገባች፣ ይቃማ ምናምን አሰራችላቸው። ያኔ ገና ከመጡ 2 ወር 3 ወር እንኳን አልሆናቸውም። ልጆቹ አዲሶች ናቸው። በጣም ነው የሚያሳዝኑት። ከዛ ደላሎቹ በቃ እየደወሉ ልጆቹ ወደ ሀገር እንልካቸዋለን፣ ወደ ሀገር ነው የምናሳፍራችሁ፣ መተን ወስደን በዚህ ሀገር 2500 ድርሃም ካላስገባችሁ እያሉ ልጆቹን በቃ እየደወሉ አስቸገሩ ማለት ነው። በዛች መዳም ታይና በቃ ተናዳ ምን ብላ በጣም በሚገርም ሁኔታ ማለት ነው ልጆቹን ሁለቱንም ይዛ ኢቃማቸውን ይዛ ፓስፖርታቸውን ይዛ ኤምባሲ ትሄዳለች ማለት ነው። ከዛ ኤምባሲ ስትሄድ የኤምባሲውን ኃላፊ ካላመጣችሁልኝ ብላ እዛ በር ላይ ሴኩሪቲ ያለ ሴኩሪቲውን ጠየቀች። ከዛ ሴኩሪቲውም እግዚአብሔር ይስጣው ምንም አላለም። እሺ ብሎ የደላላውን ቁጥር በወረቀት ላይ ጽፎላት ስልኳን ተቀብሎ ወደ ውስጥ እንድትገባ አዘዛት ማለት ነው። ከዛ ወደ ውስጥ ገባች። ከዛ ያለውን ነገር ይሄ በኢማራት ሕግ ያስቀጣል። ደላላ መዳም ብር ከከፈለች በኋላ ሰራተኞቹን እየደወሉ ብር አምጡ የሚሉ ሰራተኞች ማለት ነው ደላሎች እና በዛ ጉዳይ በጣም በቃ ጭቅጭቅ ተፈጠረ። ቢሮ ተደወለ። እኔ ፓስፖርቴን አሰርቼ ላመጣ ነበርና የገባሁት ላመጣ በጣም በቃ ሰውዬ ውጪ ስለቆመ ምንም ማድረግ አልቻልኩም። ፓስፖርቴን ወስጄ መቆየት አልቻልኩም እና ለሴትዮዋ ቦታውን አሳየዋትኝ። ከዛ ሰዎቹም 7 ቁጥር ምናምን ይባላል እዛ እንድትሄድ አደረጓት። በቃ ተደወለ ቢሮ። የቢሮዎቹ ሰዎች እንዴት እንደሆኑ ሲደውሉ እኛ እንደዚህ አላለም። ውሸት። ኢትዮጵያኖች ሁሉ ጊዜ ውሸታሞች ነን፣ ሁሌ ውሸታሞች። አረቦቹ አረቧ መቼም ሳይደወልላት ሰራተኞቹን ሳያስቸግሩባት ለወሬ ብላ ኤምባሲ ድረስ እነሱን ይዛ አትሄድም። እና አበሾቹ ግን በቃ ቢሮ ውስጥ እኛ እንደዚህ አላልንም አሉ። በቃ አበዱ። ከዛ በኤምባሲ ትፈለጋላችሁ፣ ቀጥ ብላችሁ ኤምባሲ ድረስ እንድትመጡ ምናምን ተባሉ። እዛ ሴትዮዋን በቃ ኤምባሲዋ አመሰገናት፣ ምን አላት ምናምን። ልጆቹ ደግሞ ሲያሳዝኑ ገና ነፍስ የራሱ የላቸውም። በቃ ልም ብለው ቅጭጭ ያሉ ናቸው ሲያሳዝኑ እግዚአብሔርን። እና በጣም የሚገርም ነው። ግን ለምን እርስ በርሳችን እንደዚህ እንደተከፋፋን አላውቅም። እነኚህ ሰዎች እዚህ ሲመጡ 150 ሺህ ብር እንዴት ሆነው እንደከፈሉ ያን ብር እንዴት ሆነው እንዳመጡ የሚረዳቸው ሰው የለም። እና እኛ እዚህ ቁጭ ብለን ብቻ ደላላንን ብለን ስራ የገቡትን ጥሩ ቦታ የገቡትንም እያወጣን ወደ ሀገር እንልካለን ምናምን እያልን እያስፈራራን ብር የምንቀበል ከሆነ በጣም አስቸጋሪ ነው። እና እንደዚህ አይነት ሰዎች ራሳችሁን ጠብቁ። በደላላ የምትመጡ ሰዎችም እዛ ኢትዮጵያ ከፍላችሁ ከመጣችሁ እዚህ ለደላላ የምትከፍሉት ብር ምንም ነገር የለም ማለት ነው። ምክንያቱም እዚህ መዳሞቻችሁ ከፍለው ነው የሚወስዳችሁ፣ ቪዛችሁ የሚያሰሩላችሁ፣ ኢቃማችሁን ምናምን ከቢሮ ራሱ ከተጠለባችሁ ያው የደላላ ነገር ብር እንብላ በምን እንብላ ነው እንጂ ኢትዮጵያ ራሱ መክፈል አልነበረባችሁ። አሁን ላይ ደግሞ በመንግስት ስለተጀመረ ምንም 150 ሺህ ብር ማውጣት ሳይጠበቅባችሁ በኢትዮጵያ ኤምባሲ በኢትዮጵያ ደላላ እዛ አለ ንግድ ፍቃድ ያለው ከመንግስት ጋር ውል ያለው ኩዌትም፣ ኳታርም፣ ቤሩትም ዱባይ
ኦማን ምናምን ይልካል። ሁሉም ጋር መሄድ ትችላላችሁ በራሳችሁ ምንም ሳትከፍሉ ማለት ነው። እኔ ለምን የሁሉ ብር እያወጣችሁ አረብ ሀገር እንደምትመጡ ግራ የሚገባኝ የመንግስት ሁሉ ሰራተኛና ማህበራዊ ጉዳይ እዛው ተምራችሁ እዛው ሰልጠናችሁ ሁሉን ነገር ያሳያችኋል፣ ያስረዷችኋል። ከዛ መምጣት ትችላላችሁ። ብራችሁን አታውጡ ለደላላ ብራችሁን አትስጡ። እዚህም መጥተው ከእናንተ ብር ይበላሉ። ኢትዮጵያ ያሉትም ከእናንተ ብር ይበላሉ። ስለዚህ ራሳችሁን ጠብቁ። እኛ እንዴት አባታቸውን ለፍተን እንደምናመጣ ያንን ብር አያውቁም። እነሱ ምን ቸገራቸው? እዚህ ቁጭ ብለው ብቻ እየተገላበጡ ይሄን አምጪ ያን አምጪ። ደሞዛቸውን ለእነሱ አትስጡ፣ ለእኛ ስጡ። እኔ ለሰራሁት እኔ ለለፋሁት የኔን ደሞዝ እነሱ የሚቀበሉት እናቴ ናት ወይስ አባቴ ነው? ምን አገባቸው? ስለዚህ መብታችሁን አስከብሩ። ያቺ መዳምን ግን እኔ ሳላደንቃት ማለፍ አልፈለኩም። በጣም በቃ ደስ አለችኝ። እግዚአብሔርን እኔን ራሷ አመሰግናለሁ ምናምን ሽክራን ምናምን አለችኝ ማለት ነው። ኧረ ጣጣ የለውም። እናንተ ለእኛ ብላችሁ እንደዚህ የሆናችሁ እነሱ የራሳችን ዜጎች ደግሞ እኛን አሳልፈው እንትን እያሉን እያለ ብዬ እኔም በጣም እንትን አለኝ። ብቻ በጣም የሚገርም ነበረ እላችኋለሁ። የትላንትና ውሎ ትላንትና ነበረ ይሄን ቪዲዮ የሰራሁት ራሱ ማለት ነው። ወደዛ እየሄድን መኪና መንገዱም ዛህማ ነበር። በቃ ብቻ የ40 ደቂቃ መንገድ 1 ሰዓት ከ20 ነው መንገዱ ላይ ራሱ አዛ ሆኜ ነው የወጣሁት እና በጣም ከባድ ነበር። እና እንደዛ ነው እላችኋለሁ ማሮቼ። እንቅልፍ ያለ ዱካክ ብቻ ነው የሚመጣው። እና ሁላችሁም ፓስፖርት ደግሞ ማውጣት የምትፈልጉ ልጆች ፓስፖርታችሁን ማሳደስ ትችላላችሁ። ዋጋ ፓስፖርት ያላችሁ ልጆች ፓስፖርታችሁን በ970 ድርሃም ነው ይጨርሰው ፓስፖርት ለማሳደስ ብቻ ማለት ነው። እንግዲህ በታክሲ የምትሄዱ ከሆነ መዳማችሁ ወይም ሰውያችሁ ካልወሰዳችሁ ወጪ ይበዛባችኋል ማለት ነው። እና መዳም ቤት ያላችሁ ልጆች ፓስፖርታችሁ ኤክስፓየርድ ሳያደርግ አሰሩ። የኔ እልቅ ብሎ ነው ያሳደስኩት፣ ግን ምንም አላሉኝም። ቢያንስ 6 ወር መኖር አለበት ፓስፖርት ምናምን አሉኝ። እሺ ብዬ ለሌላ ጊዜ አይለምደኝም ብዬ አም ሶሪ ብዬ ፓስፖርቴ በሰጠው በ15ኛ ቀኑ ፓስፖርቴ መጥቷል። እኔ ግን በ5ኛ ወሬ ነው ሄጄ የወሰድኩት። የሚገርመው ሰውዬ የለም ነበር። ያው እሱ ይዞኝ ስለሚሄድ እሱ የለም ነበር። ያው እሱ ሲመጣ ትላንትና ሄደን ፓስፖርቴን አመጣን። የዘማን የሚባል ደግሞ የሕክምና እንትን ኤክስፓየርድ አድርጎብኝ ነበረ። እሱንም ትላንትና አሰራልኝ ሰውዬው። በቃ ጨርሻለሁ። እዛውንም ነገራችሁ እንዳይበላሽ ወረቀታችሁ ሳይበላሽ ያለውን ነገር ቼክ እያደረጋችሁ አስተካክሎላችኋለሁ። ዱባይ ኤምባሲ እኔ አቡዳቢ ነው፣ ያው የአቡዳቢ ኤምባሲ ነው። ዱባይ ኤምባሲዎችም እንደዛ አላውቀውም፣ ግን ያው እኔ ዱባይ ኤምባሲ አልሄድኩም፣ አቡዳቢ ኤምባሲ ነው የሄድኩት። ሁሌም እዛ ነው። ያኔ መጀመሪያ ጊዜ እዛ ነው ያሳደስኩት፣ አሁንም እዚህ ነው ያሳደስኩት ማለት ነው። ፓስፖርቴን ካወጣው ኢትዮጵያ አሳድሼ አላውቅም። እና እንደዛ ነው እላችኋለሁ ማሮቼ፣ ውዶቼ፣ ፍቅሮቼ። ሁላችሁም ራሳችሁን ጠብቁ። ብራችሁ ለደላላ ከማስበላት ራሳችሁን ጠብቁ። ያለውን ነገር በትክክለኛው መንገድ ሂዱ። ስትመጡም በትክክለኛው መንገድ አረብ ቤት ስትሰሩ ደግሞ ራሳችሁን ጠብቁ። ሁሉም ነገር እኛ ስንኖር ነው። ስራ መስራት ካለብን በአግባቡ እንሰራለን። ማረፍ ካለብን ማረፍ ባለብን ሰዓት እናርፋለን። ስለዚህ እናንተም ራሳችሁን ጠብቃችሁ፣ በየቤቱ ካሜራ ሊኖር ይችላል፣ ብዙ ችግር አለና ያንን ነገር ደግሞ እናንተ ከግንዛቤ ውስጥ አስገብታችሁ ታማኝነት በተሞላበት ታምነን ቤት ተጥሎልን ሲኬድ እምነት ማጉደል የለብንም። እነሱ የሉም ለመጥፋት ይመቸናል ብለን ተነስተን መጥፋት የለብንም። ቤታቸውን በስነ ስርዓት እንዳስረከቡን እስኪመጡ ድረስ በአግባቡ ጠብቀን፣ ካልተመቸን እንኳን አልተመቸኝም ሄዳለሁ፣ ቢሮ ውሰጅኝ፣ ቢሮ መልሽኝ ማለት ይሻላል። አትጥፉ። የጠፉ ልጆች በጣም ብዙ ስቃይ ውስጥ ነው ያሉት። አሁን ላይ ከባድ ነው።
እና ይሄንን ይመስላል እላችኋለሁ ውዶችዬ። ትላንት ያሳለፍነው ቀን ይሄንን ይመስል ነበረ። እናንተም እንግዲህ ይህን ቪዲዮ የሚደርሳችሁ ልጆች ኮፒ ሊንክ ሼር እያደረጋችሁልኝ ኮሜንት ላይ ሀሳብ አስተያየታችሁንም መጻፍ ትችላላችሁ። ማውጣት የፈለጋችሁ ካላችሁ ያው ያለው ነገር ይሄ ነው። ፎቶ ተነስታችሁ ብትሄዱ ጥሩ ነው። ኤምባሲ አንድ ፎቶ 200 ድርሃም ነው የሚያስከፍለው። ግን ያው እነሱ ብሩን ስለሚፈልጉ ፎቶ ራሱ ይዛችሁ ብትሄዱ ይሄ ፎቶ ልክ አይደለም እና በጣም የሚገርም ነው። 200 ብር ነው 6 ፎቶ የሚያነሱት። 200 ድርሃም ማለት ነው፣ ብር ሳይሆን ድርሃም የዚህ ሀገር እና እንደዛ ነው እላችኋለሁ። ከቻላችሁ ያው ጆሮአችሁ የሚታይ ፎቶ ካላችሁ እሱን ይዛችሁ ሄዳችሁ እዛ ማስወጣት ትችላላችሁ። ግን ያ ፎቶ ከሌላችሁ ደግሞ እነሱ 200 ብር ከፍላችሁ ነው ፎቶ ተነሱት ማለት ነው። ፓስፖርቱ 770 ብር ነው። ፓስፖርቱ ብቻ ለማሳደስ ፎቶ በእጃችሁ ካለ ማለት ነው። እኛ ግን ይዘን መታወቂያ ኢቃማ የወጣበትን ፎቶ አይሆንም ብለው ነው ማለት ነው 200 ብር የተቀበሉን እና በጣም የሚገርሙ ናቸው። ብቻ ብር ብቻ ነው የሚፈልጉት። ሁላችሁም ራሳችሁን ጠብቁ፣ ብራችሁን ይዛችሁ ሂዱና ያለውን ነገር መጨረስ ትችላላችሁ ውዶች። ይህንን ያህል ስላዳመጣችሁኝም አመሰግናለሁ። ቤቴን ኮፒ ሊንክ ሼር አድርጉልኝ፣ ኮፒ ሊንክ ላለው ሼር አድርጉልኝ፣ ላይክ አድርጉልኝ። ኮሜንት ላይ ደቅ አድርጉ የምትፈልጉትን ነገር። ጥያቄ ካላችሁ መመልስላችኋለሁ። ቤት ተኝቷል፣ ነቃ አድርጉልኝ። እሺ ማሮችዬ፣ ውዶችዬ፣ ፍቅሮችዬ ስለነበረን ጊዜ እጅግ አድርጌ በጣም አመሰግናለሁ። መልካም ምሽት ይሁንላችሁ ለሁላችሁም።